በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንሁና እየተማጸንሁ በዚህች በእናት የቅድስት ቤተ ክርስቲያን ፊት ሰይጣን ሆይ እክድሃለሁ። ለዝም ምስክሬ ጽዮን ድንግል ማርያም ናት ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሁለት ወገን ድንግል ከምትሆን ከዳዊት ልጅ ድንግል ማርያም በተወለደበት በወርሃ ግንቦት 29 የመታሰቢያ በዓል ቀን የሚነበበው ድርሳን ይህ ነው። እመቤታችን በአማላጅነቷ ከድንገተኛ ሞት ከሲኦል እሳት ለዘላለም ታድነን አሜን። መሰረታቸው በሃይማኖት አለት ላይ ወደ ተመሰረተላቸው ተራሮችና ኮረብቶች ዓይኖችን አነሳለሁ። እነርሱም የብሉይና የሐዲስ ምንጮች ነቢያትና ሐዋርያት ናቸው። መልካሙን የንባባቸውን ቃል ተምሬ የሕጋቸውን ስርዓት ለምእመናን እነግር ዘንድ ከኃጢአት ሁሉ ጣዖት ማምለክ ያስፈራንና ስለ ቅዱስ ሥጋውና ስለ ክቡር ደሙ የዓለም ሁሉ ጌታ ጠላትን ድል ወደሚነሳበት የመስቀሉ ኃይል ሁላችንም ይጠብቀን ለዘላለሙ አሜን። ዳግመኛ ሕዝበ ክርስቲያን ሆይ የሚያስፈራና የሚያስደነግጥ የሚገርምም ነገር ስሙ። አብ በቃል ፈጽሞ አይናገርም፣ መንፈስ ቅዱስም በቃል ፈጽሞ አይናገርም የሚሉ ወገኖች አሉ እኮ። እንዲህም የሚል የካህዲያን አለቃ ነው። በአፋቸው ግን እንደ ሁላችን ክርስቲያን ኢየሱስ ክርስቶስን የአብ ቃል ነው ይሉታል። ተመልሰው ግን አብ በክርስቶስ ቃልነት አይናገርበትም እያሉ ይክዱታል። አስተዋይ አእምሮ የሌላቸው ሰዎች ቃሉስ የገሌነ ነው ነገር ግን አይናገርበትም ይላሉ። ክርስቲያን ሆይ አስቀድሞ በዓይነ ልቦና አብና ወልድ መንፈስ ቅዱስ በአካል ሶስት በገጽ ሶስት እንደሆኑ አስተውሉ። የእያንዳንዱ አካላት ስማቸው ሶስት ነው። ይኸውም አብና ወልድ መንፈስ ቅዱስ ናቸው። ይህም ያለው ከመልክ ከአካል አንጻር ነው። ጌታችን ከድንግል ማርያም ፍጹም አካል ገንዘብ እንዳደረገ አንተ ክርስቲያናዊ ሰው ክርስቶስ ከፈጠረ ከአዳም ጎድሎ አካልን ወይም ትርፍ አካል እንዳልነሳ አስተውል። እግዚአብሔር አዳም በሕያውና በአምሳሉ በፍጹም ገጽ በፍጹም አካል በፍጹም መልክ እንደፈጠረው ክርስቲያንም ድንግል ማርያም ፍጹም አካል ፍጹም ገጽ ፍጹም መልክ ነሳ። በዚህም ሥጋ ተሰቅሎ ሞተ። በሦስተኛው ቀን ተነሳ፣ ወደ ሰማይም አርጎ በአባቱ ቀኝ ተቀመጠ። ነገር ግን አብና መንፈስ ቅዱስ ሥጋ አልለበሱም። በአዳም ላይ ያለው መልክ ሁሉ በአብና በወልድ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮምና ዓይንም ቢሆን አፍንጫና ከንፈርም ቢሆን እጆችና እግሮች ጣቶችን ቢሆኑ ለአብና ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318ቱ ሊቃናት አባቶቻችን እንደተናገሩት እግዚአብሔር ዓይኖችና ጆሮች፣ እጆችና እግሮች፣ ሌሎች የቀሩት አካላት እንዳሉት እናምናለን። ስላብም ኆኅተ ፀሐይ በተባለ መጽሐፍት አስቀድመን እንደጻፍነው ነው። የአብና የወልድ የመንፈስ ቅዱስ ልባቸው አንድ ነው። ይህም አብ ነው። ሀሳባቸውም አንድ ነው። ምክራቸውም አንድ ነው። መንግስታቸው አንድ ነው። ግዛታቸውም አንድ ነው። ይህንን የመሰለው ሁሉ የስሉስ ቅዱስን የመለኮታቸውን አንድነት ያስረዳል። አብ በአካሉ በገጽ የመልኩ ፍጹም ነው። ስሙ እግዚአብሔር ይባላል። ወልድም በአካሉ በገጹ መልኩ ፍጹም ነው፣ እግዚአብሔር ይባላል። መንፈስ ቅዱስም በአካሉ በገጹ የመልኩ ፍጹም ነው፣ እግዚአብሔር ይባላል። ነገር ግን ሶስት እግዚአብሔር አይባልም። አንድ እግዚአብሔር፣ አንድ አምላክ፣ አንድ ፈጣሪ ይባላል እንጂ። በኦሪትና በነቢያት በወንጌልና በሐዋርያት እንዲህ ተብሎ እንደተነገረ እስራኤል ሆይ ስማ፣ ፈጣሪህ እግዚአብሔር አንድ ነው እኮ። አንድ ሲሆኑ ሶስት ሲሆኑ አንድ በአካል ሶስት ሲሆኑ በመለኮት አንድ የሆኑ አብ ወልድ መንፈስ ቅዱስ ናቸው። አንድ ሲሆኑ ሶስት ሲሆኑ አንድ መሆን ለፍጡር
አይቻለውም እኮን የለም ያሸንፍ ለእግዚአብሔር ነው እንጂ። የወልድና የመንፈስ ቅዱስ ልባቸው ሁለት ወይንም ሶስት አይደለም፣ ልባቸው አንድ ነው እንጂ። ይኸውም አብ ነው። የአብና የመንፈስ ቅዱስ ቃላቸው ሁለት ወይንም ሶስት አይደለም፣ ቃላቸው አንድ ነው እንጂ። ይኸውም ወልድ ነው። የአብና የወልድ የእስትንፋሳቸው ሁለት ወይንም ሶስት አይደለም፣ አንድ እስትንፋስ ነው እንጂ። ይኸውም ከአብ የሰረጸ የእውነት መንፈስ ጰራቅሊጦስ ነው። ክርስቲያናዊ ሰው ሆይ ታውሎጎስ የቅዱስ ዮሐንስ የፈጠረህ እግዚአብሔርን የሶስትነቱ ምስጢር ገልጾ ሲተረጉምልህ ስማው። ቃል በመጀመሪያ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይኸውም በመጀመሪያ በእግዚአብሔር ዘንድ ነበር። የዚያችም ትርጓሜ እንዲህ ይተረጎምልሃል። ቃል በመጀመሪያ ነበር ያለው ክርስቶስ ነው። ይኸውም የአብና የመንፈስ ቅዱስ ቃላቸው ነው። ያም ቃል በእግዚአብሔር ዘንድ ነበር ሲኦል እግዚአብሔር ያለው አብን ነው። ይኸውም በመጀመሪያ በእግዚአብሔር ዘንድ ነበር ሲል እግዚአብሔር ያለው መንፈስ ቅዱስን ነው። ሁሉ በእርሱ ተፈጠረ። ከተፈጠረ ፍጥረት ሁሉ ያለ እርሱ ምንም የፈጠረ የለም ያለው የአብና የመንፈስ ቅዱስ ቃላቸው ኢየሱስ ክርስቶስ ነው። በሰማይም በምድርም ያለው ፍጥረት ሁሉ በእርሱ ቃልነት ፈጥሯልና ስለ አካላት ሶስትነትና ስለ መለኮት አንድነትም እርሱ ኢየሱስ ክርስቶስ እንዲህ ብሎ በቅዱስ ወንጌል አስተምሯል። እኔና አብ አንድ ነን። እኔን ያየ አብን አየ። ስለ መንፈስ ቅዱስም ከአብ የሰረጸ የእውነት መንፈስ ጰራቅሊጦስ እልክላችኋለሁ አለ። ዳግመኛም ስለ ጰራቅሊጦስ የእውነት መንፈስ መጥቶ ዓለሙን ይዘልፈዋል፣ ይመክረዋል፣ ያስተምረዋል አለ። ስለ ሶስትነቱም እንዲህ ብሎ ተናገረ። በእኔ የሚያምንና እኔና መንፈስ ቅዱስ መጥተን እንድንበታለንና በእርሱም ዘንድ ማደሪያን እናደርጋለን። ሐዋርያትም ሁሉ ወደ ዓለም ሲልካቸው ሲሄዱና አሕዛብን ሁሉን አስተምሩ፣ በአብና በወልድ በመንፈስ ቅዱስ ስም አጥምቋቸው አላቸው። ዳግመኛም መድኃኒታችን ኢየሱስ ክርስቶስ በመጽሐፈ ኪዳን ስለ ራሱ ተናገረ። በአንዲት ምክር ከአባቱ ጋር ሰማያትን ፈጠረ። ስለ አካሉ ሶስትነቱም ዓለም ሳይፈጠር ዛሬ ዘወትርም ለአብና ለመንፈስ ቅዱስ ምስጋና ይገባል፣ አሜን። ዳግመኛ አባታችን ሐዋርያት በጉባኤያቸው ሃሌሉያ እያሉ ይኸውም ያለና የነበረ እግዚአብሔርን አመስግነው ማለት ነው። በአንዲት ቃል ዓለምን የፈጠርሱ ፈጽሞ የተመሰገነ ነው። ክርስቲያናዊ ሰው ሆይ ስለ ቀዳማው ቃል ስማ ልንገርህ። አባታችን ሐዋርያት በድስቅልያ ኢየሱስ ክርስቶስ የስሙ መጀመሪያ የወጣ ናት አሉ። ይኸውም በደብረ ሲና በድንጋይ ጽላት ላይ በእግዚአብሔር ጣቶች የተጻፈች 10 ቃላት ናቸው። ሐዋርያት ቀዳማዊ ቃልን በ10 ቃላት በጠቅላይ ስማቸው የወጣ ስለምን አሉት። አብና መንፈስ ቅዱስ በአካላዊ ቃላቸው ኢየሱስ ክርስቶስ 10ሩን የኦሪት ቃላት ተናግሯልና። በአምደ ደመና ላይ ይኸው በደብረ ሲና ለነቢዩ ሙሴ እንዲህ አሉት። አንደኛው ቃል ይህ ነው። እስራኤል ሆይ ስማ፣ ፈጣሪ እግዚአብሔር አንድ ነው፣ ከእኔ በቀር ሌላ አምላክ አታምልክ። ሁለተኛ ቃል የፈጠረ የእግዚአብሔርን ስም በሐሰት አትጥራ። ሐሰተኛም ቃል የአምላክን ሰንበት አክብር። አራተኛውም ቃል አባትህና እናትህን አክብር። አምስተኛው ቃል ነፍስ አትግደል። ስድስተኛው ቃል አታመንዝር። ሰባተኛው ቃል አትስረቅ። ስምንተኛው ቃል በባልንጀራህ ላይ በሐሰት አትመስክር። ዘጠኛውም ቃል የባልንጀራህን ሚስት አትመኝ። 10ኛውን ቃል ባልንጀራህን እንደራስህ አድርገህ ውደድ። አብ ከመንፈስ ቅዱስ ጋር በቀዳማዊና በአካላዊ ቃል ኢየሱስ ክርስቶስ ቃልነት እንዲህ
እኒህን 10ሩን ቃላት ኦሪት ተናግሯልና። ስለዚህ የኢየሱስ ክርስቶስ የመጀመሪያ ስሙ የወጣ ነው ተባለ። ለአብና ለመንፈስ ቅዱስ የሚናገሩበት ሌላ ቃል የላቸውምና ከአንድ ቃል በቀር ይኸውም ኢየሱስ ክርስቶስ ነው። ንጉሥ ዳዊት በፊታቸው ስሙ የከበረ ነው እንዳለ ቀዳማዊ ቃል ጌታችን ኢየሱስ ክርስቶስም በማቴዎስ ወንጌል መልኳ ቅርጿ አንዲት የምትሆን የወጣች ከኦሪት ነቢያት ተለይታ አታልፍም ብሎ ቅዱስ ስሙን አከበረው። በሌላም የትርጓሜ መንገድ 10ሩ ቃላት የወጡ ይሰኛሉ፣ ኦሪትም ይባላሉ። ጌታችን በቅዱስ ወንጌል ከኦሪት አንዲት ቃል ከምትወድቅ ሰማይና ምድር ቢያልፍ ይቀላል እንዳለ፣ ስለዚህ 10ሩ ቃላት በማቴዎስ ወንጌል የወጣ በሉቃስ ወንጌል ኦሪት እንደተባሉ እናስተውል። ንግግርም ትእዛዝም ከቃል ይወዳሉ ይገኛሉና በአብና በመንፈስ ቅዱስ አካላዊ ቃል ኢየሱስ ክርስቶስ ተናገረው። 10ሩ ትእዛዛት በሁለት ጽላት ላይ ተጽፏልና። ስለዚህ አባቶቻችን ሊቃናት የኢየሱስ ክርስቶስ የመጀመሪያ ስሙ የወጣ ነው አሉ። ጣዕም ያለው አፈ በረከት የሶርያው ሊቀ ጳጳስ ኤፍሬምም የይሁዳና የሌዊ ልጅ የሆነች እመቤታችን ድንግል ማርያም ምስጋና ስለ ቀዳሚ ቃል ከሴቶች ሁሉ ተለይተሽ የተባረክሽ ሆይ የተወደድሽ ተባልሽ። ቅድስተ ቅዱሳን የተባለች ሁለተኛ ቀመር አንቺ ነሽ። በውስጧም በእግዚአብሔር ጣቶች 10ሩ ቃላት የተጻፉባት ጽላት ኪዳን አንቺ ነሽ። ሰይጣን ሳይለውጥ ከአንቺ ሰው የሆነው ኢየሱስ ክርስቶስ የመጀመሪያ ስሙ አስቀድሞ መወጣ ነገርን ይኸውም የመድኃኒታችን ስሙ ነው። የሐዲስ ኪዳን አስታራቂ የሆንሽ በከበረ ደሙ ፈሳሽነትም ንጹሐን ወገኖች ምዕመናን አነጻቸው። የእመቤታችን ድንግል ማርያም ወላጅ አፈ በረከት ቅዱስ ኤፍሬም እንዲህ አንብቦ ተርጉሟል። ጌታችን በቅዱስ ማቴዎስ ወንጌል የወጣ መልኳ ቅርጿ አንዲት ነው እንዳለ በእውነት እስራኤላውያን ሲሉ 10ቱ ሲሉ መልኳ ቅርጿ አንዲት ከሆነች የወጣች ይጽፋሉ፣ የወጣ ይላሉ። የግዕዝ ቁጥር አሃዘ ቅርጹ አንድ ቅጣት እንደሆነና የአብና የመንፈስ ቅዱስ አካላዊ ቃል አንድ ነው። ሁለቱም ሶስትም አይደለም። ስለዚህ የኢየሱስ ክርስቶስ የስሙ መጀመሪያ ወጣ ነው ተባለ። ነባቢ መለኮት ዮሐንስም እንደተናገረ ቃል በመጀመሪያ ነበር፣ ያም ቃል በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነበር። ይኸውም በመጀመሪያ በእግዚአብሔር ዘንድ ነበር። ሁለት በእርሱ ተፈጠረ። ከተፈጠረ ፍጥረት ሁሉ ያለ እርሱ ምንም የተፈጠረ የለም። እግዚአብሔርም ብርሃንን ፈጠረ አለ፣ ብርሃንም ተፈጠረ። ዳግመኛም ጠፈር ሰማይ ጠፈር አለ፣ ጠፈርም ተፈጠረ። ሶስተኛም እግዚአብሔርም ምድር የሳር ቡቃያን ታብቅል አለ። ይኸውም ሆነ። ይኸውን የመሰለውን ፍጥረት ሁሉ በቃሉ ፈጠረ። ስለዚህ ሁሉ በእርሱ ተፈጠረ። ከተፈጠረ ፍጥረት ሁሉ ያርሱ ምንም የተፈጠረ የለም ብሎ ታውሎጎስ ቅዱስ ዮሐንስ ተናገረ። ይኸውም ዓላማ አምላካችንና ፍጥረታትን ሁሉ የፈጠሩበት የአብና የመንፈስ ቅዱስ አንዱ አካላዊ ቃላት ነው። በሌላውም የትርጓሜ መንገድ ኢየሱስ ክርስቶስ የመጀመሪያ ስሙ አማኑኤል ነው ተባለ። ትርጓሜውም እግዚአብሔር ከኛ ጋር ነው ማለት ነው። ነቢዩ ኢሳያስ እነሆ ድንግል ትጸንሳለች፣ ወንድም ትወልዳለች፣ ስሙም አማኑኤል ትለዋለች ብሎ ከኤርምያስና ከዳንኤል አስቀድሞ ትንቢት ተነግሮ ነበርና። ዳግመኛም ሁለተኛም ነቢይ ኤርምያስንም እርሱ ጌታ ኢየሱስ ክርስቶስ መጥቶ ያድነናል፣ 12ቱንም ሐዋርያት መርጦ
በደብረ ዘይት ይቀመጣል። እኔ ሰው ሆኖ እንዳየሁት ብሎ ትንቢት ተናግሯልና። ሶርያዊ ቅዱስ ኤፍሬም ከቅዱስ ገብርኤል አንደበት ሰምቶ ዳግመኛ ኢየሱስ ክርስቶስ ይባላል፣ እርሱም ወገኖችን ከኃጢአታቸው የሚያድናቸው መድን ነው ብሎ ተናገረ። ሶስተኛም ነቢዩ ዳንኤል እስከ ንጉሥ ክርስቶስ መቅደስ ታንጻለች፣ ከዚህ በኋላ መስዋዕቱ ይሻል ብሎ ትንቢት ተነግሮ ነበርና። ስለዚህ ኢየሱስ ክርስቶስ የመጀመሪያ ስሙ እግዚአብሔር ስሙ አማኑኤል ነው ተባለ። አማኑኤል ማለትም እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔርም የኢየሱስ ክርስቶስ ቃል ቀዳማዊ ስሙ ነው። እስራኤልም ሰማ ከግብፅ ምድር ያወጣሁ ፈጣሪህ እኔ እግዚአብሔር ነኝ ተብሎ በኦሪት እንደተናገረ የጌታችን ሐዋርያው የይሁዳ ኢየሱስ ወገኖቹን በደስታ ከግብፅ አወጣ ብሎ እንደተጻፈው በዕብራውያን ቋንቋ ኤል ማለት ቀዳማዊ አምላክ ማለት ነውና፣ ስለዚህ የመጀመሪያ ስሙን በወጣ ነገርን ተባለ። ይኸውም የመድኃኒታችን ኢየሱስ ክርስቶስ ደገኛ ስሙ ነው። ይኸውም ቃል እንደ መርቅያንና እንደ ወገኖቹ መናፍቃን አባባል ዝረው ቃል አይደለም። ዝረዋን ቃላት እንደሆነ እንደ አትሬዋን እንደ ቦርፎሬዮን አትረጋውያን እኩን በአየር ላይ ተበትነው የሚቀሩ የመላእክት የሰዎችና የእንስሳ ቃላት ናቸው። የአብና የመንፈስ ቅዱስ ቀዳማዊ ቃል ግን አካላዊ የሚያድን ነው። ይኸውም መድኃኒታችን ኢየሱስ ክርስቶስ ነው። መልካም ብስራት ቅዱስ ገብርኤል ለመንጋ ጠባቂዎች እረኞች እንሆ መድን በዳዊት ሀገር ቤተልሔም ተወልዶላችኋል፣ ይኸውም ብሩክ ጌታ ኢየሱስ ክርስቶስ ነው ብሎ እንደተናገረላቸው ስለ ቃላቱም ጌታችን በመጽሐፍ ደጅ ኪዳን የአብ ቃል ቀዳማዊ ወልድ ዋህድን እናመስግን አለ። ዳግመኛም አካላዊ ቃል በቅዱሳን አድሮ የሚኖር ነው አለ። ሶስተኛም የአማልክት ቃሉ የተወሰነ ነው አለ። በወንጌልም ይኸው የምትሰሙት ቃል የላከልኝ አብ ቃል ነው አለ። በኋላ ታላቅ ቃልን ሰማሁ ብሎ ስለ ቃል እግዚአብሔር ምስክር የሆነ ወልድ ነጎድጓድ ቅዱስ ዮሐንስም ስለ እርሱ ከኔ ጋር የሚናገረውን ቃል ሰማ ዘንድ ተመለስኩ። በተመለስኩም ጊዜ እንሆ 7 የወርቅ መቅረዞችን አየሁ። በመቅረዞቹም መሃል የሰው ልጅ ነጭ ልብስ ለብሶ ነበር። ከአንደበቱም አሕዛብን የሚቀጣበት 2 አፍ ያለው ሰይፍ ነበር። እርሱም ምዕመናን በብረት ዘንግ ይጠብቃቸዋል። ባየሁትም ጊዜ በግንባሬ ወደኩ። በእጁም ይዞ አነሳኝ። አትፍራ፣ ፊተኛውና ኋለኛውን የነኝና አለ ብሎ መሰከረ። ስለ አብና ስለ ወልድ ስለ መንፈስ ቅዱስ ስለ መለኮታቸው አንድነትም ጌታችን በቅዱስ ወንጌል ለቅዱስ ሐዋርያት እኔና አብ አንድ ነን፣ እኔን ያየ አብን አየ፣ በሄድሁም ጊዜ ከአብ የሚወጣ ዕብራይስጥ ጰራቅሊጦስን እልክላችኋለሁ፣ እርሱም መጥቶ ሁሉን ያስተምራችኋል አለ። ስለ አብርሃም አቡ ቀለምሲስ ቅዱስ ዮሐንስ ዳግመኛ ብርሃን ወደ ዓለም መጣ። ይኸውም ለሰው ሁሉ የሚያስፈራ የእውነት ብርሃን ነው። እርሱም በዓለም ሁሉ በዓለም አለ፣ ዓለምም በእርሱ ተፈጠረ አለ። እርሱም በአካል 3 በመለኮት አንድ የሆነ እግዚአብሔር ነው። አብ ብርሃን ነው፣ ወልድ ብርሃን ነው፣ መንፈስ ቅዱስም ብርሃን ነው። እርሱም ለጽድቅና የሕይወት ብርሃን ነው። የአብና የመንፈስ ቅዱስም ብርሃንነትም 2 3 አይደለም። የተሰወረውን የሚተረጉም ቅዱስ ጎርጎርዮስና ሊቀ ጳጳስ ሳውሪዮስ እንደተናገሩት አንድ ብርሃን ነው እንጂ በቀደመችው ሕገ ኦሪትም ስለነበተና ስለ ክብሯ እንዲህ ተጽፏል። ከሕገ ኦሪት 3ኛ ትእዛዝም የሰንበትን ቀን ትቀድሳት ዘንድ አስብ አለ። 6 ቀን ስሯን ግዳጅህን ሁሉ ፈጽም። 7ኛይቱ ቀን ግን የፈጠረ የእግዚአብሔር ሰንበት ናት። ምንም ስራ አትስሩባት። አንተም ወልድ ልጅም ቢሆን ሴት ልጅም ብትወልድ
አህያህንም ቢሆን በሬህም ቢሆን በአንተ ዘንድ ያለ መጻተኛም ቢሆን እግዚአብሔር በስድስቱ ቀን ሰማይና ምድርን ባህርና በውስጡ ያለውን ሁሉ ፈጥሮ በሰባተኛው ቀን አርፎበታልና ስለዚህ እግዚአብሔር ሰባተኛዋን ቀን ባርኳታልና ቀድሳትም። ሰንበትን የሚያከብር ሁሉ ፈጽሞ ይሙት። ሰንበትን በሻረው በዘለቂያድ እንደተናገረው ከዕለታት በአንዱ እስራኤልም በሰንበት ቀን እንጨት ሲለቅም ሰለጰዓድን አገኙት። ይፈርድበትም ዘንድ ወደ መስፈኛ መጽሐፍታቸው ነቢይ ሙሴ ወሰዱ። ነቢዩ ሙሴም ስለ ጸለ ፍርድ ወደ እግዚአብሔር አመለከተ። እግዚአብሔርም ለነቢዩ ሙሴ ሌላውም አይቶ እንዲፈራ ሰንበትን ሲሽር ያዩት የእስራኤል ወገኖች ሁሉ ከከተማ ውጭ አውጥተው ድንጋይ ይጣሉትና ይግደሉት፣ በዚያም ይሞት አሉ። በድንጋይም ደበደቡት፣ በዚያች ሞት። ስለዚህ የእስራኤል ወገኖች ሁሉ ፈሩ፣ ሰንበትም አከበሩ። ጌታችንም በወንጌል ኦሪትና ነቢያት ልትሽራቸው አልመጣሁም ልፈጽማቸው ነው እንጂ አለ። ከአስርቱ ትእዛዛት አንዲቱን ታናሽ ናት ብሎ የሚያስተምር ከመንግስተ ሰማያት የወጣ ይሆናል። ከኦሪት ሶስተኛ ትእዛዝም የአምላክን ሰንበት አክብር ትላለች። ስለዚህ የእግዚአብሔር ሰንበት ልናከብረው ይገባል። አባቶቻችን ቅዱሳን ሐዋርያትም ሰንበትን ማክበር እንዲገባ በሲኖዶስና በዲዮስቅያ ብዙ ጊዜ ተጽፏል። ቀዳሚት ሰንበትም ሁለተኛው አይሁድ ሰንበትም ሁለቱን ሰንበታት አክብሯቸው ብለው አዝዘዋል። እግዚአብሔር ሰንበትን አክብሩት፣ ከቅዱስም የተነሳ ፍሩ። ሰንበታትን ብታከብሩ የማከብራችሁ እኔ ነኝ ብሏልና። በትእዛዜ ብትሄዱ ሕጌንም ብትጠብቁ ሰንበታትንም ብታከብሩ ሰማይ ዝናብ ለዘወትር ጠል ለመክበር ይሰጣል። በሰንበትም እረፉባት። እረፍታችሁ ግን በበሽታ እንደታመመ ሰው በመተኛት አይደለም። የዕለተ ሰንበት ወላጆች እኮን ዘንድ በማለትም በሌሊትም ተገኝቶ በማገልገል ነው እንጂ። እግዚአብሔርም ባህረ እሳትን አሻግሮ ጻድቃንና ሰማዕታትን ወዳሉበት መንግስተ ሰማያት ያግባል ለዘላለሙ አሜን። አባቶችን ሐዋርያት የቤተ ክርስቲያንን ስርዓት ሰሩልን። የፋሲካ በዓል የሚከበርበትን ዕለት ለክርስቲያን ማወቅ ይገባል። 14ኛው ሰረቀ ሌሊት የአንድ እሑድ ፋሲካ ካለፈ በኋላ ነው እንጂ በሌላ ቀን አስቀድመን በዓለ ትንሣኤን ለማክበር አንሳሳት። ክርስቶስ በደሙ የዋጃችሁ የተወደዳችሁ እናንተ ክርስቲያንስ እንደ ዕብራውያን አቆጣጠር መጋቢት 25 ቀን 21 ሰረቀ ሌሊትን ጠብቃችሁ የፋሲካን በዓል አክብሩ። ይህም የጌታችን የኢየሱስ ክርስቶስ የትንሣኤው በዓል ነው። የክርስቶስ ፋሲካ ከስኩታን አይሁድ ፋሲካ ጋር በአንድ ቃል እንዳይውል በከፍተኛ ጥንቃቄ በዓለ ፋሲካን አክብሩ። አባቶቻችን ሐዋርያት ይህን በመጽሐፍ ዲዮስቅያንም እንደ ተጻፈልን። ዳግመኛም አባታችን ሐዋርያት በመጽሐፍ ዲዮስቅልያ በቤተ ክርስቲያን ውስጥ በተሰበሰባችሁ ጊዜ እናንተ ኤጲስቆጶሳትና ካህናት እንደ ብልህ መርከበኛ በበጎ ጎዳና ይሄዱ ዘንድ ምዕመናንን አስተምረዋልና። ዲያቆናትም አይኖች ይሁኑ፣ በረኞችም ወንዶች በሚከብሩበት በር ቁመው ምዕመናን
ያንዳንዳቸው በእውነትና በእንቦታ በየቦታቸው ያሳልፋቸው። ዲያቆናት ሴቶች የሚጸልዩበት ቦታ ለበታቻቸው ታሳልፋቸው። ሕዝቦችም በፍጹም ፍርሃት ይቁሙ፣ ሴቶችም ለብቻቸው በጸጥታ ይቆሙ ብለው አስተምረዋል። የኤጲስቆጶሱ በመንበር የተሸለመ ይሁን። ካህናቱም በቀኙ በግራው ይሰለፉ። ዲያቆናቱም ለተልእኮ ተዘጋጅተው ቀሚሳቸውን ታጥቀው ይቆሙ። አንባቢዎችም ከፍ ባለ ቦታ ላይ ቆመው የኦሪትና የነቢያትን የኢዮብንና የሰሎሞንን መጽሐፍ ያንብቡ። ከዚህ በኋላ ከመጻሕፍተ ሐዲሳት የግብረ ሐዋርያትና የተወዳጁ ቅዱስ ጳውሎስ ወደ አብያተ ክርስቲያንና ስለላካቸው መልእክታት ያንብቡ። ዲያቆናቱም ተነስተው በመዝሙር ዳዊት ይዘምር። ካህኑም ማቴዎስና ማርቆስ፣ ሉቃስና ዮሐንስ ከጻፉት ቅዱስ ወንጌል ያንብብ። ቅዱስ ወንጌል በሚያንብበት ጊዜም ካህናትን፣ ዲያቆናት፣ ሕዝቡ ሁሉ በታላቅ ፍርሃት ይቁም። እስራኤል ሆይ ዝም ብለህ አድምጥ የሚል ጽሑፍ አለና ኤጲስቆጶስም ወይም አምላክ ያጻፋቸውን የመጻሕፍትን ትርጓሜ የሚያውቅ ካህን ምዕመናን በቀናች ሃይማኖት ጸንተው በጎ ሥራን አብዝተው ይሰሩ ዘንድ ቅዱስ ወንጌል ትርጉም ያስረዳቸው። አባቶቻችን ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት ሆይ ደናግል እንዲሁም መነኮሳት ሆይ እኛንም በጸሎታችሁ በረከታችሁ ይደርብን ለዘላለሙ አሜን። አርባ ስድስቱን መጽሐፍ ብሉያትን ጽፈው አስረከቡ። እኒህም የኦሪትና የነቢያትን መጽሐፍ ናቸው። 35ቱንም መጽሐፍ ሐዲሳት እኒህም አራቱን ወንጌላውያንና የሐዋርያትን መልእክት ናቸው። ሁሉም እሊህን ሁሉ ጽፈው ለታላቁ ደቀ መዝሙር ቅዱስ ቀሌምንጦስ አስረከቡት። አባቶቻችን ከቅዱሳን ሐዋርያትም ቃላቸውን በመጻፍ የዘላለም ሕይወት እናገኝ ዘንድ 81ዱን መጻሕፍት ተቀብለን እንድንተረጉምላቸው አዘዙን። 27ቱን መጽሐፍት ሐዲሳትም አራቱን ወንጌላዊና የሐዋርያት መላእክትም ናቸው። የንጽሕት ድንግል ማርያም ልጅ የአሸናፊ ወልደ እግዚአብሔርን ሰው መሆን እናምን ዘንድ በቀናች ሃይማኖት እንድንጸና ያስተምሩናል። ስለ ሕንጸተ ቤተክርስቲያንና ስለ ሥርዓቱ ሁሉ ጌታችን ከቅድስት ትንሣኤ በኋላ ለአባቶች ሐዋርያት በሁለቱ መጽሐፍ ኪዳን አስተማራቸው። አባቶቻችን ሐዋርያትም አራቱን ክፍለ መጻሕፍት ሲኖዶስ ጻፉልን። እሊህም በአራቱ ወንጌላት አምሳለ ትእዛዝ ገጽተው አብቅልየስና ስርዓት ጽዮን ናቸው። ዳግመኛም መጽሐፍት
ቅስቅልያና መጽሐፈ ቀሌምጦስ ጻፍልን። በእኒህ 8ቱ መጻሕፍት የቤተ ክርስቲያን ሥርዓት ሁሉ ፈጽመው ወስነው ደነገጉልን። በሊህም በ8ቱ መጻሕፍት ቀኖና ከጌታችን ኢየሱስ ክርስቶስ ዕለተ ጽንሰት ጀምሮ እስከ በዓለ ልደቱና ጥምቀቱ፣ በዓለ ትንሣኤውና በዓለ ዕርገቱ ድረስ የቤተ ክርስቲያንን በዓላት እንድናከብር አዘዙን። ዳግመኛ ምጽዋቱንም እንድናስብ አስገነዘቡን። በሊህም በ8ቱ መጻሕፍት የካህናትን ማዕረግ ከሊቃነ ጳጳሳት ከኤጲስቆጶስ ጀምሮ የቀሳውስትንና የዲያቆናትን የሕዝበ ክርስቲያኑን ሥርዓታቸውንና ቀኖናቸውንም ሁሉ